ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ወደዚህ ወደ 30 ቀን የጾም ጸሎት ፕሮግራም መጣችሁ የምላችሁ እህታችሁ ገነት ነኝ ከኤድመንተን ካናዳ። ዛሬ በቀን 18 ስለ ልብ የምንመለከተው ርዕሱ ወደ ምስክርነትህ ያዘነበለ ልብ ስጠኝ የሚለን ነው። ይኸውም ዋና ጥቅሱ የተወሰደው ከመዝሙር 119:36 ነው። በጌታ ስም አነበዋለሁ። ከራስ ጥቅም ይልቅ ልቤን ወደ ምስክርነትህ አዘንብል ይላል። ከራስ ጥቅም ይልቅ ልቤን ወደ ምስክርነትህ አዘንብል። የህይወት ምንጭ የሆነውን ልባችንን ለመጠበቅ አዘውትረን ልንፋለመው የሚገባው ዋና ጠላታችን እኔነቴ እንደሆነ ጠንቅቀን ስንረዳ በእርግጥም ጸሎታችን አሁን እንዳነበብኩት እንዲህ የሚል ይሆናል። ከራስ ጥቅም ይልቅ ልቤን ወደ ምስክርነት አዘንብል። ከዚህ ጋር በተያያዘ ጌታችን ኢየሱስ ክርስቶስ እሱን ለመከተል የሚፈልጉ ሁሉ ዕለት ዕለት ሊወስዱት ስለሚገባ ወሳኝ እርምጃ እንዲህ ብሎናል። በሉቃስ 9:23 ላይ በኋላዬ ሊመጣ የሚፈልግ ማንም ቢኖር ራሱን ይካድ መስቀሉንም በየዕለቱ ተሸክሞ ይከተለኝ ይላል። ሃሌሉያ። በእርግጥም ዕለት ዕለት ራሳችንን በመንታ መንገድ ላይ ቆመን እናገኘዋለን። አንደኛው መንገድ የኔ ለኔ ከኔ በኔ የተሰኘ መንገድ ሲሆን በዚህ መንገድ ለመሄድ ስንመርጥ ለራሳችን ጥቅም ቅድሚያ እየሰጠን በመጨረሻም የራሳችን አምላክ ለመሆን የምንመኝበት ጎዳና ነው። ሔዋን በኤደን ገነት የተተከሉትን የዛፍ ፍሬ ለመብላት የበቃችው በዚህ ጎዳና ተጉዛ ነበር። ፍሬው ላፌ ይጣፍጣል፣ ዓይኔን ማርኮታል፣ ደግሞ ዓይኔን ይከፍታል። እንደ እግዚአብሔር በመሆን የራሴ አምላክ ሆናለሁ የሚል አስተሳሰብ በልቧ በገባ ጊዜ በክፋት ወጥመድ ውስጥ ተያዘች። ሁለተኛ ጎዳና ደግሞ የእርሱ ከእርሱ ለእርሱ በእርሱ የሚለው ነው። ይህ ጎዳና እኛ የእግዚአብሔር እንደሆንን እንደዚሁም ሁሉ ከእርሱ በእርሱና ለእርሱ እንደሆነ ዕውቅናን እየሰጠን የምንመላለስበት መንገድ ነው። ሐዋርያው ጳውሎስ የራሱን ጽድቅ ይቆጥር በነበረበት ጊዜ የኔ ከኔ ለኔ በኔ መንገድ ላይ ሲገሰግስ ጌታችን ኢየሱስ በድንቅ አጠራር ጠራው። እርሱም ለጥሪው ምላሽ በመስጠት ራሱን ክዶ መስቀሉን ተሸክሞ ክርስቶስ ኢየሱስን ተከተለ። ይህንን ልምምዱን አስመልክቶም እንዲህ በማለት ጻፈ። ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል ገላትያን 2:20። እኛም ከራስ ጥቅም ይልቅ ልባችን ወደ ጌታ ሲያዘነብል እርምጃችን የኔ ከኔ በኔ ለኔ በሚለው ጎዳና ላይ መሆኑ ይቀርና የእርሱ ከእርሱ በእርሱና ለእርሱ በሚለው ላይ ይሆናል። ራሳችንን ክደን መስቀላችንን ተሸክመን እርሱን ዕለት ዕለት መከተል ይሆንልናል። ከእውነተኛው የወይን ግንድ ጋር ተጣብቀን ብዙ ፍሬ እናፈራለን። ዛሬ መንገዳችንን እንፈትሽ ወገኖቼ። ምንም እንኳን በተፈጥሯችን ወደ እኔነት ያዘነበልን ብንሆንም እንዲህ ብለን ብንጸልይ ጌታ ልባችንን ይለውጠዋል። ከራስ ጥቅም ይልቅ ልቤን ወደ ምስክርነትህ አዘንብል። አሜን። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ክብር በሰማይ ክብር በምድር ላንተ ይሁንልህ። አሁንም በክርስቶስ ኢየሱስ ስም እኔና ወገኖቼ ወደ ጸጋ ዙፋን እንቀርባለን። እናመሰግንሃለን ስለመጣልን ቃል። ሁል ጊዜ ቃልህ ሁለት አፍ ካለው ሰይፍ የተሳለ ስለሆነ ልብንና አጥንትን ጎርጎሮ ስለሚገባ
የሰውን ልብ ሐሳቡን ሁሉ ስለሚለውጥ ኃይል በቃልህ ውስጥ ስላለ በክርስቶስ ኢየሱስ ስም እናመሰግንሃለን። ዛሬም አባት ሆይ በራስ ጥቅም ላይ ብቻ በማተኮር ከተከበብንበት ከንቱ ሕይወት ዛሬ ነፃ እንድታወጣንና ልባችን ወደ ምስክርነትህ እንድታዘነብልልን በክርስቶስ ኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ